በቃ ልታጠብ ነው። እሺ ችግር የለውም። እኔም ልወጣ ነው። ግን ደግሞ አክስቴም ዛሬ ማታምን ከሆነ እዚህ ቤት ከባድ ነገር ነው የሚፈጠረው። እስኪ እናያለን እንግዲህ። እሺ በቃ አንተም ታጠብና ና። እነማየ ሳሎን ይጠብቋል። ትልቅ ስህተት ተፈጥሯል። ይህ ካልሆነ ግን እርግጠኛ ነኝ መሪ ታውቃለች። በፍጹም ልክ አይደለች። በቃ ተረጋጊ፣ ተረጋጊና ግቢና ተኝ። ነገ ሁሉንም ቁጭ አድርገን እናናገራቸዋለን። መዲንም ኤቢንም ፊት ለፊት ቁጭ አድርገን እናናገራቸዋለን። የቱ ጋር እንዳለ ካወቅን በኋላ መወሰን ያለብንን ነገር ቁጭ ብለን እንወስን። ልጄን አባቷ በደንብ አድርጎ ሰርቷታል። የድሮ አይቢ እዚህ የለችም። የድሮ አይቢ መሆኖች ያሁኗ መዋሸትን ፈጽሞ አይወዱት። የሰማሽ ነው? እሷ መዋሸት አትወድም። ባህር አቋርጬ የመጣሁት አንቺን ብዬ አይደል እንዴ? እሄድልሻለሁ። ሰለቸሽኝ አይደለ? ጥሩ እማዬ ጫማ እዝጅልኝ ብላኝ አላጸዳም አልኳት እና ትንሽ በሷ አልተግባባንም መሰለኝ። እሱን ተጠቅማ እኔና አንቺን ልታጣላን ፈልጋ መሰለኝ። ይኸውልሽ ማርቲ፣ ሁለቱ እየተባበሩ ነው። አብጌል ያለችው ነገር እውነቱ ነው ከተገኘና አንቺ ካደረግሽ እመኝ፣ ሻንጣሽን በፍጥነት አዘጋጅ። ይሄን ቤት ለቀሽ ትወጫለሽ። ገዛኸኝ ንጉሱ እንግዲህ ዛሬ ለዛ ጉንጯን በመሳሙ በጣም ተደስቶ እንደተፈረጥ እያለ ነው። እንግዲህ ከመሳሙ ባሻገር ደግሞ የሚገርም ጥፊ ቀምሷል። በጧቱ እንግዲህ በጧቱ ተነስቶ ተፍተፍ ሲል እንግዲህ በጧቱ ጉንጯን ስሞ ነበረ። እሱ ማስደስቶታል። ግን ደግሞ በዛ ባሻገር በሚገርም ሁኔታ የሚገርም ጥፊን አስተናግዷል። ግን ጥፊን ቢያስተናግድም በደስታ ነው የተቀበለው። ምክንያቱም ሰው ያው ከታውቃላችሁ ሰው ከሚወደው ሰው ጋር ከሚወደው ሰው ሲሆን ሁሉም ነገር ደስ ይላልና በሚገርም ሁኔታ እንግዲህ በጣም ደስ ብሎታል። እሱም ብትመታውም እንኳን ጥፊዋን በቃ ከጥፊው በላይ እሷ ጋር ያለው ነገር ወይም ደግሞ ደስታውን በልጦበት እንግዲህ በጣም ተደስቷል። በጣም ከሚባለው በላይ ቤተሰቦቻችን በጣም ደስ ብሎት እንደተፈረጥ እያለ ነው። ይህ ደግሞ ይበል የሚያስብል ነው ማለት ነው። ውድ ቤተሰቦቻችን በጣም ደስ ብሎታል። እንግዲህ ገዜ በጣም ነው የሚወዳት ብሏል። ማን ነው ይቅርታ ለዛን ማለት ነው። እንግዲህ በነበራቸው ሁኔታ ደስ የሚል ጊዜ እያሳለፉ ነው። እንግዲህ ፍቅር እንደዚህ ዛሬው የዘመናዊ ነን ብሎ እንደሚለው ወጣት ይሄ አለውሽ ወይም ደግሞ በቃ ፋሽን ነገር ሳይሆን በቃ አለ አይደለ ጀስት በንጹህ ልብ መውደድ ታውቃላችሁ። ደስ የሚል መውደድ ነው የነሱ እና አሁን ላይ እንደምትለው የዘመናዊነት ተብሎ ሰው እንትን እንደሚለው አሸሽ እንደሚለው ወድሻለሁ አፈቅርሻለሁ ሳይሆን በቃ ትክክለኛ ንጹህ ፍቅር በልብና በሆድ በልብ ብቻ ያለ ፍቅር ነውና እሱ ደግሞ በጣም ደስ የሚል ፍቅር ነው። ደስ የሚል ነው። እንግዲህ ደግሞ ከዚህ በበለጠ ተሳክቶላቸው አንድ ላይ ሆነው ብዙ ነገሮችን ብዙ ህይወቶችን እንደሚጋሩ ተስፋ እናደርጋለን። እሱም ደግሞ ሁሉም ነገር በጊዜው እንደሚሆን ምንም ጥርጥር የለንም። ጊዜም እንግዲህ በተስፋ ሁሉንም ነገር እያደረገ ነው የሚገኘው። አንድ ቀን ነገሮች ተሳክተውለት የሱ እንደምትሆንም ባለሙሉ ተስፋ ነው። ያው እሷም ደግሞ እንደምታወቀው ቤተሰቦቿን ለማስደሰት ነገዋን በተስፋ ለመኖር የምታደርገው ጥረቷ ከፍ ዝቅ ማለቷ በጣም የሚበረታታና ደስ የሚል ታይም ነው ቤተሰቦቻችን። ስለዚህ ይሄ ደግሞ በጣም የሚያስደስት ነገር ነው ከምንም በላይ ማለት ነው። ያው እንግዲህ ገዜም ያው እንግዲህ ምን እኮ ላንቺ ቤተሰቦችን ለማስደሰት በቂ አይደለሁም ማለት ምክንያቱም ሁኔታዎች ትንሽ ከባድ ናቸው እያለ ነው እንትን የሚለው ማለት ነው የሚገኘው። እሷም ደግሞ ዋናው ለሰው ልጅ ፍቅር ነው እንጂ ከሰራህ ትለወጣለህ ሁሉም ነገር እያለችው ነው የምትገኘው። የእውነትሽን ነው ለዛ የምርሽን ነው። እና ታዲያ እንደዛማ ከሆነ እኮ ግን ደግሞ አንቺ የምትፈልጊው እንዳልኩኝ እናትና አባትሽን በተናትሽን ያው አባቷ በህይወት እንደሌለ ተናግራለችና እናትሽን የሚያስደስት ነው። ስለዚህ እንዴት ይቻላል እያላት ነው እንግዲህ ሁሉም ነገር በተስፋ በጣም ደስ በሚል ሁኔታ እንትን እያለች ነው። በጣም ደስ የሚል ነገር እያሳለፉ ነው። በጣም ደስ ይላል። ቤተሰቦቻችን እንግዲህ ገዜም በቅርቡ ከለዛ ጋር አሪፍ የፍቅር እንትን እንደሚኖራቸው ተስፋ እናደርጋለን። ያው በሰው ቤትም ቢሆን ፍቅር በነገራችን ይሄ ላይፍ ነው። ላይፍ ኢንጆይ አድርጋችሁ ስታልፉ ደስ ይላል። ወደ ኋላ ትዝታው ያምራል። ትንሹ ነገር ትልቅ የሚሆነው ከዚህ ተነስቶ ነው። የእናንተሻችን እየከፈልን ያው ብዙ መስዋዕትነት ይከፈላል። ነገራችን ላይ ሰው ባለበት ሁሉም ሰው ባለበት ደረጃ ባለበት ሌቭል ባለበት ሁኔታ
በማንኛውም ኤኒታይም ባለው ሁኔታ ብዙ የሰው ልጅ መስዋዕትነቶችን ይከፍላል። ለፍቅር በተለይ የሰው ልጅ በጣም ብዙ ቻሌንጆችን ከድሮ ከአባቶቻችን ሲያወሩ ጀምሮ የሚወዷትን ወይ ደግሞ ያቺ ከሌለጅ እንደዚህ እንደው አምራኛለች ካለ እንዴ ዛሬው ወድሻለሁ አፈቅርሻለሁ በስልክ ተደዋውሎ በአካል ተገናኝቶ ሻይ ቡና ብሎ ምናምን ሳይሆን ካያት ከወደዳት የከሌል ልጅ ሲቀጥል ደግሞ ድሮ ቤተሰቦቻችን ታውቃላችሁ ልጅ ለልጅ ተባብለው ነው እንደዚህ እንደዛሬው ወድጃታለሁ ወድጄዋለሁኝ ተባብለው ሳይሆን ቤተሰብ ነው እንግዲህ እንደሚታወቀው የከሌል ልጅ አጥቼልሃለሁ የከሌን አጭቻታለሁኝ ተባብለው መተው አንዳንዶቹ በዛው ፍቅር ይቀጥላሉ። አንዳንዶቹ ደግሞ ምናልባት ያያት የወደዳትን ልጅ ምናልባት በተለያየ አጋጣሚ ሳያገኛት ቢቀር ይችኛዋ ጋር የኖረ በልቡ ያችን አኑሮ የሆነ ጊዜ ሰዓቱ ጊዜው ሲመቻችለት ይዞ ያችን እሷን በልቡ እሱን በልቡ ሆነው የሚገናኙበትን ብዙ አጋጣሚ አለ። ይሄ እንግዲህ የቤተሰቦቻችንን ታሪክ በትንሹ ማየት በቂ ነው ብዬ አስባለሁ። ከበቂ በላይ ነውና በጣም ደስ የሚል ላይፍ ነውና ደስ ይላል። ነው ነገር ልክ አሁን በቃ ሁሉም ባለበት ሁኔታ አይደለ በእነሱ በአገራችን ወይ በገጠራማው ወይም ደግሞ ባላገሩ ተብሎ በሚጠራው ቤተሰብ ጋር በእኛ ማህበረሰብ ጋር ያለ ነው ማለት የለዛና የጊዜ ሪአክሽን ወይም ሪአክሽናቸው። ሌላው ደግሞ ዳጣና የናታን ወይ ደግሞ ያብጌልና የናታን ሁኔታ ደግሞ እንደዚህ በዘመኑኛው ወይም ደግሞ በከተማው አካባቢ የምንተን የሚነው ሁሉም ግን ባለበት ያው ፍቅር ነው። ፍቅር ደግሞ ስሜት ነው። ስሜትን ደግሞ ያኔ መቆጣጠራለሁኝ ብላችሁ እንኳን ብትሄዱ የሆነ ታይም ላይ ራሱ እንትን ያደርጋችኋል። አይኑት ተቆጣጠሩታላችሁ። ግን ደግሞ አንዳንዴ ከአቅማችሁ በላይ ሲሆን መስመር ያስታችኋል። አላማችሁን ተጽዕኖ ያደርግባችኋል። አጠቃላይ ለስራችሁ፣ ከማህበራዊ ኑሯችሁ፣ ከሰዎች ጋር ያላችሁ መስተጋብር በተለያየ መልኩ የሆነ የሚያሳድረው ተጽዕኖ አለው። እሱ ደግሞ በጣም ከባድ ነው ማለት ነው ቤተሰቦቻችን። ሌላው ወይዘሮ ማርታና አቶ ደረጀ እንግዲህ በጣም የትልቅ የትዳር ተምሳሌቶች ናቸው። በተለይ ወይዘሮ ማርታኔ ሳላደንቅ አላልፍም። እንደዚህ አይነት ልብ፣ እንደዚህ አይነት አስተውሎ፣ እንደዚህ አይነት እንትን ቢኖረኝ በቃ እኔ እንጃ ተመኘው ጋይሶች። ይሄ ማለት ያላት ነገሮች የምታይበት እይታ፣ ሁለተኛ ወደ ራሷ አምጥታ ነገሮችን ይሄ እንደዚህ ብላ ወይም ደግሞ የሆነ የከፋ ሌላ ነገር ላለማንጸባረቅ የምታደርገው ጥረት በጣም የሚበረታታ እና የሚደነቅ ነገር ነው ቤተሰቦቻችን። ሌላው አቶ ደረጀም እንግዲህ ለሰራው ስህተቱ ተጸጽቶ በዚህ ልክ ራሱን መውቀሱ ራሱን በቃ ላደረገው ነገር ልክ እንዳልሆነ ለራስ መንገር በራሱ ሌላ ትልቅ ደስ የሚል ቅጣት ነው። የሰው ልጅ ዋናው ትልቁ ነገር ለሰራው ስህተቱ መጀመሪያ ሰዎችን ይቅርታ ከመጠየቁ በፊት ራሱን መጠየቅ አለበት። በቃ የሰራውን ስህተት በትክክል ስህተት እንዲሰራና በቃ ለምን ብሎ ራሱን በደንብ ከጠየቀ ራሱን ከወቀሰ ከዛ በኋላ ለሰዎችም ለራሱም ይቅርታ ማድረግ ይችላል። አንዳንዴ ደግሞ ይቅርታም ስናደርግ ለራሳችን ይቅርታ ሳናደርግለት ሰዎችን ይለን ይቅርታ እንጠይቃለን። ግን ያ ነገር ለምሳሌ ነው እንጂ ለሁኔታው አይደለም። እና እንግዲህ ብዙ ነገር የተማርንበት ድራማ ነው ዳጣ ድራማ። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሉም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ ባይ